አንዲት ሴት ደውላለሽ ለምን በህግ አንጠይቀውም ብላሻለሽ ከኔም ወልዷል ብላ እድሉን ለመጠየቅ በርግጥ ደውላልኝ ነበር የዛሬ 2 ዓመት አካባቢ ተመልሶ ሰሞኑን። ነገር ግን ህግ ቦታ እንሄድ አላለችኝም። ከኔ ልጅ አለው ከኔ ከወንድምሽ ጋራ ማነው ከልጅሽ ጋራ እህት ስለሆነች እናገናኛቸው አለችኝ። በጣም ያሳዝ ለእናንተው ጉድ ሰማችሁ። በዮርዲ ጉዳይ ጉድ ሲባል ይሄው ሌላም ልጅ ከኔ ልጅ አለው ሴት ልጅ የ8 ዓመት ልጅ አለው እየተባለ ነው። እንግዲህ የዮርዲ ጉዳይ ያው ሰምተናል ትናንትና። በሷ ጉዳይ ያልሰማ ሰው ያላወቀ ማቅ ሰው አልነበረም። ትልልቅ አባቶች ጭምር ዛሬ ላይ ይወጡ አዎ እናቃለን። የዛሬ 2 ዓመት ነግራናለች። የዛሬ 18 አቃታለው እያሉ ነው ትልልቅ አባቶች። ዛሬ ደግሞ የተሰማው ነገር ምንድነው? ከሌላ ልጅ የ8 ዓመት ሴት ልጅ እንዳለው ከጋብቻ ውጪ የዛሬ 8 ዓመት ከአንድ ሴት ጋር ዱባይ ላይ ይተዋወቃል። ዱባይ ነበር የምትኖረው ያቺ ሴት። ከዛን እሱም ብላ ኢትዮጵያ ትመጣለች። ለተወሰነ ጊዜ አብረው ይኖራሉ፣ ሴት ልጅ ይወልዳሉ። ከዛን ያው ትቷት እሱ ወደ ሀገሩ ይሄዳል። እሱ አሁን የ8 ዓመት ልጅ ለብቻዋ ነው የምታሳድገው። ዮርዲ ሃይማኖቷን ቀይራል ነበር በደረሰባት ጉዳይ። ወደ ሃይማኖቷ ስትመለስ ትደውልላትና ከኔም ሴት ልጅ አለው እንክሰሰው ብዬ አልኳት አለች ነው የሚባለው። ዮርዲ ግን አይ እንክሰስ አላለችኝም፣ ግን አዎ ከኔ ሴት ልጅ አለው ብላ ነግራኛለች። እኔ ደግሞ ተልኮ ስለመሰለኝ ዝም አልኩ ነው የምትለው ዮርዲ። ልጁ ደግሞ ትናንትና የዮርዲን ጉዳይ ስናይ ነው እንዴ ይሄ ሰው እኮ ከኔም ልጅ አለው ብላ አለች ዘመዴ ናት ብሎ ይመጣው። እንግዲህ ነገ ደግሞ ልጅቷ በአካል ስትቀርብ እናያታለን። እናንተው በጣም አስገራሚ ዘመን ላይ ደርሰናል በዮርዲ ጉዳይ። በነገራችን ላይ የዮርዲ ልጅ ምንም ዲኤንኤ አያስፈልገውም። ቁጭ አባቱን ኮፒ አባቱን ነው የሚመስለው። ምንም አይነት ዲኤንኤ እንኳን አያስፈልግም። ተመልከቱ ፎቶአቸው አንድ አይነት ቁጭ አባቱ የምን ልጅ አባቱን ይመስላል የሚባለው። በእውነት በጣም ያሳዝናል። እኛ አባት መጋቢ ቡሌ አመረ ይባላሉ። የቤተክርስቲያኗ ትልቅ አባት ናቸው እና በዮርዲ ጉዳይ የጻፉትን እንዲሁም ደግሞ ቀሲስ ዲበኩሉ የሚባሉ አባት የጻፉትን እስቲ ሼር ላርጋቸው። የቀሲስ ዲበኩሉ ቆንጆ ሐሳብ ይመስላል። ቤተክርስቲያኗ እውነቱ እስኪወጣ ድረስ ይሄን ሰው ማገት አለባት፣ ማለትም ከአገልግሎት እንዲያቋርጥ ማድረግ አለባት ያሉ ነው። ይሄ የሚደገፍ ሐሳብ ነው በእውነቱ። መምህር መጋቢ ቡሌ አመረ ምንድነው ያሉት? እስቲ ላካፍላችሁ። በጣም የሚያስገርም ነው። እግዚአብሔር ያያል። ዘማሪ ዮርዳኖስ አሁን ላይ ግልጽ ያደረገችው ታሪክ ከ2 ዓመት በፊት ከተሐድሶ ተመልሳ ለቅዱስ ሲኖዶስ ይቅርታ ደብዳቤ አስገብታ አግኝቻት 4 ኪሎ ማለዳ ካፌ ተቀምጠን ነግራኛለች። በወቅቱ እርሷ ለሕዝብ ያልገለጠችው ሚስጥር ስለነበረ እኔ የሰማሁት በወንድምነት በመንፈሳዊ መልኩ ነበር። ምንም አላልኩም። የደፈራት ሰው ማን እንደሆነ ልጇም ከቤተሰብ ጋር አብሮ እንደሚኖር ነግራኝ አዝኜ በወቅቱ አልፌያለሁ። ዛሬ ግን ራሷ በሚዲያ ወጥታ ስትናገር ያዘኑላት ያጽናኗት እንዳሉ ሁሉ ሊሰድቧትና ጥያቄዋን ለማጣጣል ሲሞክሩ የሚያጣጥሉ ሰዎችን እያየሁ ነው። ፍትህ ምንድን ነው? እንዲህ አይነት ጉዳቶች ማጽናናት መርዳት ካልቻለ ሃይማኖት የታለ? ማንኛው ነው ህጋዊ መንገድ ሁሉ ተደርጎ ይከብዳል አማርኛ። ቀሲስ ዲበኩሉ ደግሞ ምንድነው የሚሉት? እሳቸው ሐሳቡን ጠቅለል አድርጌ ልንገራችሁ። እንዳናገረቻቸው ከሳቸው እርዳታ እንደምትፈልግ
ማለት የገንዘብ እርዳታ ማለት ነው። በሰዓቱ ግን መርዳት አልቻሉም። ምክንያቱም ብዙ ሰዎች እርዳታ ብለው ስለሚመጡ ማለት ነው። ግን ነግራቸዋለች እንደዚህ ደረሰብኝ ብላ። የልጇ አባት ደግሞ አሜሪካን ሀገር በጣም ባለሀብት ነው። የራሱ ቤተክርስቲያን አለው። እንዲሁም ደግሞ ከዚህ አጥማቂያንን እነ መምህር ግርማን እየወሰደ ብዙ ገንዘብ የሚያገኝ ሰው ስለነበረ እኔ ላግዛት አልፈለኩም ነው እሳቸው የሚሉት። እንዳለ ሐሳቡ ለጥፍላችኋለሁ ከፈለጋችሁ። ግን ያው የቤተክርስቲያኗ ቀሲስ ስለሆኑ ምን ብለዋል? በመሆኑ አሁን መደረግ ያለበት ደፋሪው በሉት የተባለው ቄስ በትክክል አድርጎትም ይሁን እስኪጣራ ድረስ የሀገረ ስብከቱ ሊቀ ጳጳስ ክህነት አገልግሎት ሊያግዱት ይገባል። ዲኤንኤ ምርመራ ተደርጎ በትክክል ልጁ የሱ ከሆነ ልጁን መርዳት እንደ አባት መንከባከብ አለበት። ከሁለት ሴት የወለደ ካህን በቅስና መቀጠል ስለማይችል በህዝባዊነት በምእመኑ ዳዊቱን ተምሮ ከሆነ እሱን የደገመ መኖር ልጆቹን ማሳደግ አለበት። ዘማሪት ዮርዳኖስ እንደ ቤተክርስቲያን ሆነ እንደ ማህበረሰብ ልንረዳት ይገባ እንጂ የተጎዳች ልጅ ልንፈርድባት አይገባም። አህያው ፈርቶ ዳውላው ወይም አይጥ ባጠፋ ዳዋውን መሆን የለበትም። ትክክል ነው። እኛ አባት ትክክል ነው የተናገሩት። ቤተክርስቲያኗ ይሄን ሰው ማገት አለባት። ዘመርኩን መምህር ዘመርኩን ምን ብሏል ከዚህ ቀደም? አሁን ላይ ነው ቪዲዮ እየተቆራረጠ እየተለቀቀ ያለው። መጀመሪያ ዮርዳኖስን እንዳስወለዳት ፋንቱ ሚስት ከአሜሪካ መጣችለት ለዚህ ሰው። ፋንቱ ሚስት ከአሜሪካ ስታመጣለት እኔ ተቃወምኩኝ አለ። አንተ የልጅ አባትህ አይደለ ወይ? የልጅቷን ቅስም እንደዚህ ሰብረክ። በ12 ዓመቷ ነው አለ እኔ ጋር የመጣችው አለ ዘመርኩን። በ12 ዓመቷ መታ እኔ እንደ ልጅ ነበር እንትን ስላት የነበረው ሳሳድጋት የነበረው። በኋላ ገንዘብ ምናምን ስታገኘው ጉርምስናው መጣና ይሄ ነገር ደረሰባት እና ሚስት ከአሜሪካ መጥቶለት ሊያገባ ሲል አንተ ባለ የልጅ አባት አይደለ ሆይ እንዴት ብዬ ስቃወም ፋንቱ ናት ዘማሪ ፋንቱ። በነገራችን ላይ ዘማሪ ፋንቱ ላይ ራሱ የኢትዮጵያ ሕዝብ መውረድ አለበት። ከዛን ዘማሪ ፋንቱ ደግሞ ማንም እግሩን አንስቶ ለሚሰጠው ምናምን ነገር ብላ አለች። ከአሜሪካ ሴት አምታ ዳረችው። እቺ ልጅ ሜዳ ቀረች ማለት ነው። ሃይማኖቷን ቀየረች፣ ተበሳጨች፣ ቅስሟ ተሰበረ። አሁን ደግሞ ሌላ ሴት። ይሄ ታምር ነው የእውነት። እውነት እኛ አባት እኔ ማመን አቅቶኛል። እውነት እኛ አባት ናቸው ያደረጉት። ልጁ ደግሞ ቁጭ እሱን የሚገርማችሁ ሴቷም ልጅ ቁጭ እሳቸውን አሉ። ቁጭ ኮፒ ሴት ከሌላም የተወለደችው ሴት ልጅ። እንግዲህ ከዚህ በኋላ የሚመጡትን መመልከት ነው። አሁን 2 መተዋል። ትክክለኛዋ ሚስቱ 3ኛ። አይ እኔ ጌታ ሆይ ይቅር በለኝ፣ ሊያስቀስፉኝ ነው። እውነት አድርገውታል። በናርዶስ በዮርዳኖስ ጉድጉር ሲባል ሌላ መጣ። ዮርዳኖስ የዛሬ 2 ዓመት ሰምቻለሁ አለች። እንደዚህ አይነት ነገር ደውላ ንክሰስ አላለችኝም ነው የምትለው። ግን ያኔ የልጅሽ እህት አለው ምናምን ብላኛለች አለች ዮርዳኖስ። በጣም ያስገርማል። እንግዲህ ነገ ደግሞ እንሰማለና ልጅቷ ስትመጣ እንዴት ነበር ኬዛቸው? ዱባይ ነበረች የምትኖረው። ከዱባይ ነው እሱም ብላይ መጣችውና ኢትዮጵያ ነበር የሚኖረው አሉ። የ8 ዓመት ልጅ ማለት ቀላል አይደለም። ማያድ እናንተ ማን ነው ንስሐ አባታችን?
በአንዱ የተነሳ በእርግጥ አንዱ መወቀስ የለበትም። ስንት ለሀገር ለህዝብ የሚጸልዩ ደጋጋ አባቶቻችን አሉ። ግን ደግሞ እንደዚህ አይነቱ መታቀብ አለበት። አስቡት፣ ኢትዮጵያ ላይ 2 አሉ፣ እዛ ስንት እንዳሉ ማን ያውቃል? ያደገ ሀገር ላይ ሰውየው ባለሀብት ነው አሉ። ቤተክርስቲያን የራሱን ተክሎ ከዚህ አጥማቂያን ይወስዳል አሉ ከኢትዮጵያ። ሲጀመር ስብከቱ ራሱ ደስ የሚል ነው፣ ድምፁ የሚያምር አባት ነው። ማመን